ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያለ እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። አረ ይሄንን ጉድ ስሙ። ወያላ ተበላ ዘንድሮ ወያላ ተበላ ዘንድሮ ኢየሱስ ያድናል ይታደጋል። ይሄም ይመጣል ኢየሱስ ያድናል ይታደጋል። ይሄም ይመጣል ኢየሱስ ያድናል ይታደጋል። እንዳለ ኮሜንት ላይ መጣ። ጨርቄን ጥዬ ልበድላችሁ ወይ ጨርቄን ጥዬ ልበድ እብድ ልበድ። እንደዛ ነው የምትፈልጉት? እንደዛ እኔ መዳን አልፈልግም። በቃ በኢየሱስ መዳን አልፈልግም። እኔ ከታመንኩ ሐኪም ቤት ሄዳለሁ። መላጣ ሰውዬ ጋር መምጣት አልፈልግም። እኔ አልፈልግም፣ እሱ ጋር መሄድ አልፈልግም። አትምጡብኝ፣ አልመጣባችሁም። ከላስ አለቀ። ኮሜንት ላይ ገብታችሁ ያድናል አትበሉ፣ በቃ ይታደጋልም አትበሉ፣ አትጻፉ። ኮሜንት ላይ ስለ ኢየሱስ ማውራት እኔ አልፈልግም። አትቆጭ አለካችሁ፣ በሰላም አብረን እንኑር። እምቢ ካላችሁ እኔም እወጋችኋለሁ፣ እናንተ ትወጉኛላችሁ። ከዛ በኋላ ታይዘን እናልቃታለን እንጂ ነክታችሁ አልተዋችሁም። አትቆኝ አለካችሁ። እውነት ነው። ይህንን ስም ስሰማ አጋንንት ይበሳጫል፣ ይናደዳል። አትናደድ። ኢየሱስ አሁንም ያድናል፣ ይታደጋል። ና ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። እሱ ውጪ መንገድ የለም። ለዛ ነው እኛም ኢየሱስ ያድናል ይታደጋል ምንድነው። ወደ ኢየሱስ ና። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። አትናደድ። ሕይወት ነው ኢየሱስ። ስሙንም የዶሮ አልፏል። አሁን ያያ ክፍለ ጊዜ ነው እንሰማለን። ክብር ለኢየሱስ ይሁን። ከአህያ በምን ትለያላችሁ? ከአህያ በምን ትለያላችሁ? እኔም ራሴን ጨምሬ ነው በምን እለያለሁ። እናንተም ብቻ አይደለም። መልስ የመለሳችሁ ነው። በነገራችን ላይ መልስ የመለሳችሁ ነው። በምን ለራሳችሁ እንዴ በምን እንደምንለየው እንዴ እኔ ሰው ነኝ ምንድነው የምትለው? መምህር ዘበነ ምናምን የተቆጣችሁም ትኖራላችሁ። አይ አሁንስ አበዛኸው እንዴ ከአህያ በምን ትለያላችሁ ትለናለህ እንዴ የምትሉም ልትኖሩ ትችላላችሁ። እውነት ነው ያሰኛል። ግን ወደ ውስጥ ገብተን ስንመረምር እንዴ አህያ የታደለች እኮ ነች። እኔ እንደውም ከእንስሳት አህያ በጣም ነው የማደንቃት። አህያን በጣም ነው የማደንቀው አህያን። እንደውም ሰው አህያ ብሎ ሲሳደብ በቃ ያልገባው ሰው ነው። ከአህያ በምን ትለያለህ ማለት እንደሱ አይነቱን ነው። ግን አህያ እኔ ግን ጥያቄ አለኝ። መቼ ነው ስለ ኢየሱስ የምናወራው? ስለ ዶሮ፣ ስለ እንቁላል፣ ስለ ምዳቆ፣ ስለ በሬ እንዴ እንስሳትን ጨረስ ነው። እሺ ይሁን። አሁን ወደ አህያ መጥተናል። ስለ ኢየሱስ መቼ ነው የምናወራው? ወንጌል መቼ ነው የሚሰበከው? ኢየሱስ ግን ብቻውን ያድናል። ተራት ገዳይ ነው። ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ኧረ ወገን ኢየሱስ ብቻውን ይሰበክ። ተረት ይገላል። ኧረ በኢየሱስ ስም ሰው አይደለም እንሰማለን፣ ግን አንፈርድም። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ከዚህ በላይ አልሰማም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ለዚህ እኮ ነው ኢየሱስ ያስፈልጋል። ሃይማኖት ኖርማል ነው። ያለ ኢየሱስ ጉዞ ከባድ ነው። ኖርማል ይሆናል። በቃ ኃጢአትም ጽድቅም ሁሉም አንድ ነው። ምንም ልዩነት ራሱ የለም። ለበዓል ብላችሁ የመጣችሁ ሰዎች በዛው ጎራ በሉ ነው። ስለሚያውቁ እኮ ነው። ስለሚያውቁ ማስታወቂያ ቢሰራም ባይሰራም እንደሚገቡ ያውቃሉ። ለዛ ነው ኑ ወደኛ ይሻላል ነው። ክብር ለኢየሱስ ይሁን። ወደ ኢየሱስ ይሻላል። ተመለሱ ወደ ኢየሱስ። አለበለዚያ እንደዚህ ነው። ውሃ ቅዳ ውሃ መልስ ነው። ትርፍ የለም። ያለ ኢየሱስ ሕይወት እንዴት አይነት ከባድ ነው። መንከራተት እኮ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝን ጴንጤ ነኝ እኮ እንደዚህ አይነት ጥያቄ እንዳትጠይቀኝ። እራት በላህ እንዴ? ጴንጤ ነኝ እኮ እኔ ምንም እኮ በቃ ለሰው ልጅ የሚያስፈልጉ መሰረታዊ ነገሮች የሰማይ አባቴ የሚያዘጋጅልኝ እኮ ነኝ። ጴንጤ እኮ ነኝ እኔ። እንደዚህ አይነት ጥያቄ ነው አትጠይቅ። ሰላም ነው ወይ ተብዬ አልጠይቅም። ኦልሬዲ ሰላም ኢየሱስ ነው። እራት በላ ወይ ተብዬ አልጠይቅም። የሰማይ አሞሮችን የሚመግብ አምላክ ነው ያለኝ። ወፎችን ተስማምቷል ወይ ተብዬ አልጠይቅም። ጴንጤ ነኝ። በምቾት ነው የምኖረው። ደህና ነህ አልባልም። እኔ ሁሉ ነገር ከሰማይ ጋር ኮኔክት ያደረገ ነው። ይሄንን ሌሎችን ጠይቅ። በጌታ ያለውን ሰው እኔ ነኝ ኦልሬዲ የምትለው ነገር ሁሉ እኔ ጋር በሰላም አለ። ምክንያት ካልከኝ የክርስቶስ ኢየሱስ ተከታይ ነኝ እኔ።
ጴንጤ ነኝ። ምንድነው ግን አንተ ሃይማኖት ምንድነው? ሲሆንክ ነው መልክን የጠፋ ነው አስተሳሰብ ልክ አይደለም። እግዚአብሔር ምስክሬ ጴንጤ ኮንኩ በኋላ ያ አመድያም ነገር ሁሉ ተገፎ ከላይ ላይ ሄዶ ላንተ ነው ተው። እኛ እኮ ነው ደጅ ያለን ሰዎች ነው የምናየው። አንተ በጨለማው አጋንንት በጨለማው ነው አንተ መታየኝ የብርሃን አጋንንቱ ሰው እሱንቶ ሰይጣን ራሱ አንተን ሲያይ ነው የሚያማትበው። ይሄ አገላለጽ በጅቶኛል። ሰይጣን የሚያየው ገልብጦ ነው። ቆንጆም ኮንኩ መጥፎ አድርጎ ነጭ ጥቁር ያደርጋል፣ ጥቁርን ቀይ ያደርጋል። ቀያይሮ ወጋው በኢየሱስ ስም። ይሄ ደስ የሚል አገላለጽ ነው። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ስም በግንታ አሁን አንተ በነበርክበት ሃይማኖት እያለው ጌታ እኮ ነው እንዲቀያይሮ ቁጭ አድርጎ ይሄንማ እንዳታወራጅ እንዴ ኖርሽ ነው የድሮ ላምጣ እንጂ ምንድነው ቆዳውን እንደዚህ የመታው ምናምን በስማ እኔ የሆነ ጠላ እንደዚህ ነጠላ አድርጌ ነው ጀርካን የጠላ ጀርካን ቡዳ መንፈስ ተጠረገ ከላያችን አይዞ ማለት የአዛባ ባሴ ነው። አይዞ እኛ እንዲሻል ደህና ልትሆን እንፈልጋለን። ትሆናለህ በቅርቡ። እሺ አይዞ እውነት አይዞ። እንደዚህ እዚህ ጋር አስሬ ምናምን እንደዚህ ኢርቆስ ምናምን ያልኩት ከበሮ ማለት የጌታ መቃብር ነው። ሙሉ መከራ መስቀሉ የተተነተነበት የተመሰጠረበት ነው ከበሮ። ብትችሉ ከበሮ ስትመጡ አልቅሱ፣ ካልሆነ ግን በስርዓት ምቱት ብለው ያስተምራሉ። በስርዓት እንዲመታ ለምን አንድም የጌታ ጠባቡ ክፍል የትስብእት ሰፊው ክፍል የመለኮት እንዳለ ሁሉ የጌታችን ጉንጭም ነው። ስንመታ ጌታችን በጥፊ መመታቱንም እያጠየቅን ነው የምንመታ። ከበሮ እየመታችሁ ብትችሉ አልቅሱ። ማልቀስ አለባችሁ። ኢየሱስ ያድናል። ደስ ይላል። ኢየሱስ ብቻውን ያድናል። ከዚህ በላይ ተረት የለም። እግዚአብሔር የተባረከ ይሁን። ይሄ ተረት አዋርድ አይገባው። ይሄ ተረት ሽልማት ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ሁሉ ለእሱ ይሁን። እንደዚህ አይነት ነገሮችንም እንድንሰማ እድሜና ጤና ሰጥቶናል። ክብር ለኢየሱስ ይሁን። ጉድ እኮ ነው። ሰው ይህንን ተረት አምኖ ይቀበላል። ከበሮ ጠበብ ያለ እንትኑ የኢየሱስን ጉንጭ ኧረ በኢየሱስ ክርስቶስ ኧረ እንደዚህ አይነት ኮተት በኢየሱስም ከምድራችን የተነሳ ይሁን። መጽሐፍ የማይናገረውን ነገር እየጨመሩ ትውልድን አስተው ወደ ሲኦል መውሰድ በእውነት ያስቃልም ያስለቅሳልም። በሰው ነፍስ ላይ መጫወት እኮ መጽሐፍ እንደዚህ አይናገርም። በኢየሱስ ክርስቶስ ኧረ ኢየሱስ ያድናል። ኑ ወደ ኢየሱስ። መጽሐፍ የምናገረውን እናውራ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞይን አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው ምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር። ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም ውስጥ ላይ ያገለገሉ የነበሩ ሁሉንም ነገር የሚያውቁ ሰዎች እንደዚህ ምስጢር ያወጣሉ። ስግደትና አምልኮ ለእግዚአብሔር ብቻ፣ ለሌላ አይገባም። ሰምታችኋል። አምልጡ፣ ኑ ወደ ኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙን ከሞት ያዳነን የታደገን በደም ሸፈነን ጌታ ማን ነው? ኢየሱስ ክርስቶስ የእግዚአብሔር አንድ ያለ ዋው! ደስ የሚል ቆንጆ መልእክት። ኢየሱስ ብቻ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል።
ሰውየን መጽሐፍ ቅዱስ ላይ ለምንድን ነው ሰይጣን የኢዮብን ሚስት ያልገደላት? የዳቢሎስ ዓላማ ቀላል ነው። ኢዮብ አምርሮ ፈጣሪውን እንዲጠላ ማድረግ ነበር። ሰይጣን ኢዮብ ያለውን ነገር ሁሉ እንዲነጥቀው ተፈቅዶለት ነበር። ልጆቹን፣ ሀብቱን፣ ጤናውን፣ ሚስቱን ግን አልነጠቀውም። ለምን? ምክንያቱም እሷ የሱ ዕቅድ አንድ አካል ነበረች። መጽሐፈ ኢዮብ ላይ እንዲህ ትለዋለች፣ አሁንም በንጹህ አቋም ጸንተሃልን? እግዚአብሔርን ስደብና ሙት ትለዋለች። ሰይጣንም ኢዮብ እንዲያደርግ የፈለገው ይሄንኑ ነበር። ያልገደላት ለዚህ ዓላማ ሊጠቀምባት አስቦ ነበር። እናም ይሄ ለኛ ምን ያስታውሰናል? አንዳንዴ በጣም የምንወዳቸው ሰዎች ፈጣሪ ከሚፈልገን መንገድ እንድንወጣ ጠላት ሊጠቀምባቸው ይችላል። ስለሚጠሉን ሳይሆን ለኛ ስለሚጨነቁና ስንሰቃይ ማየት ስለማይፈልጉ ነው። ስለዚህ ሁልጊዜ ንቁ ሁኑ። ሰይጣን ሁልጊዜ ከውጭ አያጠቃም። አንዳንድ ጊዜ ለልባችሁ ቅርብ ለሆኑ ሰዎች በጆሮአቸው ሹክ ይላቸዋል። እንደኔ ግን ይሁን የእናንተስ በኮሜንት ሴክሽን ላይ ጻፉ። ሰውየን ታይታኒክ ባንዴ አልሰመጠም። ታይታኒክ የሚያሳዝነው እኛ ፊልም ስንነራ የምንልበት ምክንያት እነሱ ሚስጥሩን አላወቁም። ዋናው ነገሩ አካሉ ተመቷል። መርከቡ እየሰመጠ ነው። ይበላሉ፣ ይጠጣሉ፣ ይዋኛሉ፣ ይዝናናሉ። they did not know እየሰመጠች እንደሆነ። አንዴ ቢሰምጥሽ አንድ ነገር አይንቀሳቀስ ቀስ እያለ ነው የሰመጠው። ተመቷል የሆነ ነገሩ። ያለን እያበቃለት ነው እና ዝም ብለህ ቁጭ ትልበታል። ያለም የምትጨፍሩበት፣ ያለም የምትበሉበት፣ የምትጠጡበት፣ የምትደንሱበት፣ የሆነ ነገር የምታረጉበት የሆነ ነገሩ ተመቷል። ተማተረፍታይ የሰመጠ ነው። ምንድነው ማምለጫው? ኢየሱስ ክርስቶስ። መንገድም እውነትም ሕይወትም እኔ ብቻ ነኝ። ወደ ኢየሱስ እሱ ብቻ ነው መትረፊያችን። ወደ ኢየሱስ እሱ ብቻ ነው ማምለጫችን። እሱ ብቻ ነው መሄጃችን። ኢየሱስን ተቀበሉ። በቃ የሰራውን ስራ ተቀበሉ። ወደ አንተ እመጣለሁ ከመጨረሻው ዘመን ማዕበል እተርፋለሁ የምትሉ እንድትሆኑ ነው ዛሬም ጋር። ይሄ ደስ የሚል ቆንጆ መልእክት። ማምለጫው መንገድ ኢየሱስ ነው። ወደ ኢየሱስ ነው። ዋጋ አትክፈሉ። በእሳት ብዙ ነገር ግልጥ ሆኖ እየታየ ነው። በጣም የሚደብር የሚያስጠላ ክፉ ነገር እየበዛ በመጣበት ዘመን ላይ ነው ያለነው። እንግዲህ ወደ ኢየሱስ ነው። ወደ ማንም ሄዳችሁ ህይወት የለም፣ ማትረፍ የለም። ኢየሱስ ጋር ብቻ ኑ። ወደ ኢየሱስ። ደስ የሚል ቆንጆ መልእክት። ሰሞኑንም ይሄንን ወንጌል አማኞች በደንብ አድርጋችሁ እንድሰሙ ፈልጋለሁ። ስሙ በደንብ አድርጋችሁ። ሌላው የወንጌላውያን ታሪክ በዓለም አንደኛ ወንጌላውያን ሲነሱ ስራ የማይወድ አይብላ አሉ። ስራ የማይወድ አይብላ ብለው ብዙ አስተማሩ፣ ዓለምን ቀየሩ። እኛ ጋር ባይደርስም ማክስ ዌበር the Protestant ethics and the spirit of capitalism በሚለው መጽሐፉ ላይ ስለ ስራ የወንጌላውያንን እሳቤዎች ሲያነሳ ሉተር የዓለምን ስራ ዲቮትሊ በዴዲኬሽን የሚሰራ ሰው ስጋንም ዓለምንም ራሱንም ክዶ እንደተቀመጠ ሰው እኩል ምንዳ ይቀበላል ነው ያለው። ስራ መስራት ለምን? ፈጣሪም መምሰል ማለት መስራት ማለት ነው። መፍጠር፣ ማስዋብ፣ ማሳመር ማለት ነው። እጅና እግር አጣጥፎ መቀመጥ ማለት አይደለም። ወንጌላውያን ሲጀምሩ እያረሱ ያመልካሉ፣ እየበሉ ያመሰግናሉ፣ ስብሰባ ውስጥ ይነጋገራሉ። አሁን ንግግሩ ሁሉ ቸርች ሆነ ማለት ነው። አምልኮም ቸርች ብቻ። ችግኝ የተከል መዘመር እንዳለብን እናንተ ካላስተማራችሁ፣ ከተማ እየጠረግን ማምለክ እንደሚቻል እናንተ ካላስተማራችሁ ቅድም ያልኳችሁ ነገር ይመጣል። ሁሉም ካልሰራ ያው አይሰራም ፕሪንሲፕሉ። አሁን ላይ የዘይት የጨው የምናምን ንግድ የተጀመረው በዚህ ምክንያት ነው። ስራ ስለማይሰሩ ጸጉር ያበጥራሉ፣ ሱፍ ለብሳሉ። በቃ እንዴ ለምን ይሰራል? የዚህ ውጤት ነው እንደዚህ አይነት ማጭበርበር ውስጥ የከተተን። እኔ እንደዚህ ነው ማስበው። ትላንትና በትክክል የሚያገለግሉ ሰዎች ዛሬ የሚያጭበረብሩት እኮ በዚህ ምክንያት ነው። ለልጆቻቸው ለቤታቸው ለምን ከየት ያምጡ? ከየት የለም። ስለዚህ የትክክለኛ ነገር ነው። እዚህ መስራት አለብን። እየሰራን እናገለግላለን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለን እንግዲህ ምንም ማድረግ አይቻልም። ሰማይልን እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት፣ እንዴት ያለ ጥበበኛ ጃለ ሰባረውን የምትጠግንበት፣ አቤት የምሕረት እንዴት ያለ የፍቅር አይን አለ ልጆችን
የምትቃኝበት እንዴት ያለ ጥበበኛ ጃለ ሰባረውን የምትጠግንበት አቤት የምሕረት ብዛት እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት አቤት የምሕረት ብዛት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።